ይሄ አግባብ ነው እንደዚህ ይቻላል? ከሁሉ ያሳቀኝ የቱ እንደሆነ ታውቃላችሁ? ቆይ የዳንኤል ክብረት ግፍ ነው እንዴ? ብልጽግናችንን በጥርሱ የመረጠን ወጣት ካፋር ሀገር ብሎ ዘንድሮ እኮ ተጫወቱ ብሎ አይነ ስውሩስ የት ሄደ? እስቲ እንዴ ዘሜ ህዝቤ ግን ክፋት እኮ የህዝቤ ክፋት ሙሽርያ ምርጫውን መርጣ ማን ነው? هلا اوه السلام عليكم كيف الحال؟ الحمد لله كويس ደስ የሚል ልጅ መኪናውን አንኳኩቶ ሰላም ይለኛል። አንዳንድ የአረብ ልጆች እኮ በቃ ስነ ስርዓታቸው ደስ ይላል። እስቲ ሙሽሪት እዚህ ያለች ሚዜዎቿስ አንተስ ሚዜ የለም ዘመድ ወገን የላችሁ? የዘንድሮ ምርጫ በኤአይ የታጀበ እነ ጀዋር መሐመድ ከነ ኢሳያስ አፈወርቂ ከነ ደብረ ጽዮን ጋር ያለቀሱበት ኤአይ አብይ አህመድ ሱፍና ቬሎ በማስለበስ ምርጫ ቦታ ድረስ ሁለት ሰዎችን አንጠልጥሎ እነዚህ እኮ የቀበሌ ካድሬ ናቸው እንጂ እውነት ተጋብተው አይደሉም። ማን ይሙት እንደው እነዚህ ሰዎች ተጋብተው አስበው። ሙሽራ ነው፣ ቤተ ዘመድ ይጠራል፣ ወገን ይጠራል፣ ዳስ ይጣላል። መቼም እርግጠኛ ነኝ ወይ የሆነ አዳራሽ ይኖራል። እንዴት ነው ሁለቱ ብቻ ተንጦልጥሎ ቀበሌ መተው የሚመርጡት? ኃይሎ ጋያ ላይ ከተላችሁም ወይ ያ ድግስተኛ ያሆ ባል ያሆ ሙሽሪያውን አይ ባልሽ ከፋ ያገባል ሁሉም በየወረፋ በሰኞ ቀን ሰርግ ይላል። እንዴት አይነት ድራማ እንዴት አይነት ፊልም እየተሰራ እንደሆነ እዚች ሀገር ላይ አሁን እኮ አስተያየት መስጠት አቁሜያለሁ እኮ። አንዳንዶች ይገርመዋል እንግዲህ ብልጽግና ሙሽራ አይቀሮ ሎቅሶ አባቴን ቀብሬ ነው ለምርጫ የመጣሁት የምትለው ሴትዮ የእንጀራ አባትሽን የገደልሽ ይሏታል። እኔ ነፈርኩኝ በቃ። በተለይ ፌስቡኩ ቲክቶክ እኮ ዝም ብሎ ነው አዳሚ ወረኛ ሀሜተኛ ነው የሚሰበሰብበት። ፌስቡክ ይጻፋል፣ ይፖሰታል፣ እዛ ቁጭ ብለህ መዋል። እውነት ቲክቶክ ጭንቀት ነው። ምድረ መንደሬ ሰገጤ ወጠጤ መጤ ብቻ ነው ያለው ፌስቡክ ላይ። በቃ ተአምር ነው የምታየው፣ ተአምር። ጭራሽ አንዷን አልሰማችኋትም? እኔ ሞቆሌ መምረጥ ስላቃተኝ አገሬ ስለምወድ ለአዲስ አበባ መጥቼ መርጫለሁ።
የአገር ፍቅር ያንጎበገበኝ ትግሬ ነኝ ከመቀሌ ከደብረ ጽዮን እጅ ጦፍጬ መጥቼ ይሄን ምርጫ ለመምረጥ ያየሁት ሞከራ አይደለም ከአድዋ ተነስቼ ለራያ እስክደርስ ድረስ ለጫካ ለዱርዱር ከስንት ሙልሻዎችና ከስንት የቲዲኤፍ ወታደሮች ተደብቄ አምልጬ ወሎ ስደርስ ደግሞ ለዘመነ ፋኖ ታጣቂዎች ሸውጄ ለአዲስ አበባ ደርሼ እውነት ይሄ ምርጫ ስለተሳተፍኩት ደስ ብሎኛል። አሁን በአፋር በኩል ወደ ሀገር እመለሳለሁ። ሲጣራ ይላካት ጌታቸው ረዳው ነው አልተገኘም። አንዷ አማራ ክልል ናትን ሰሌም ምርጫ ተሳትፋ እንዲያው እንደምታዩት ምርጫው ደስ ይላል። ሁላችንም መርጠናል። በጣም ነው ደስ ይላል። ዘመነ ካሴ ትመርጣለህ ወይስ እዛው ጫካ ላይ ትቀራለህ? ወይኔ መጫወቻ እኮ ህዝብ እኮ መጫወቻ። ምርጫ ደግሞ ከመቼ ወዲህ ነው የሀገር ፍቅር የሆነው? በእናታችሁ ሰኞ ቀን ሰርግ ታይቶ የማይታወቅ ሰኞና ሰኔ የሚባለው ለጌ ነው። ኪዳናዊ ሰኔና ሰኞ ሲገጣጠም ሙሽሮች ሰኞ ቀን ይደግሳሉ። እኛ የለ የት ነን ያለነው? ሳዑዲ አረቢያ ነው እንዴ ያለን? እነሱ ጁምዓና ሐሙስ ነው የሚያርፉት። ቅዳሜና እሑድን ስራ ናቸው። እንዴት ነው ሰኞ ቀን ድግስ? ኧረ ሳዑዲ እንኳን ሰኞ ቀን አይደገስም። ከተደገሰ ሐሙስ ምሽት ነው። ሐሙስ ለይቲ የሚገርም ነው። የሚገርም ታሪክ። እኔ እንደዚህ አይነት ነገር አይቻላቅም። ለመጀመሪያ ጊዜ ሳይ በቃ ደስ ያለኝ ምርጫ እንቅስቃሴው፣ አገራዊ ፍቅር፣ ሙሽራው፣ ሎቅሰኛው፣ የታመመ ሰው ከሆስፒታል ግሉኮስ ነቅሎ። ኧረ ስንት ነው ያየሁት። እኔ ታማሚ ነኝ። ግሉኮስ ያነቅየ ነው እዚህ የመጣሁት ወንድሞቼ። የሀገር ፍቅር ስለሚያንገበግበኝ የነገ ሀገር ተረካቢ አብይ አህመድን ለመምረጥ ከሆስፒታል አምልጬ ነው የመጣሁት። ከአማኑኤል ነው። ሀገራዊ የሆነች ሀገር እኮ ነው ያለች። እስቲ ኮፒ ሊንክ እያደረጋችሁ እና አማራ ክልልም እንዲያው በሰፊው መርጠናል። አልሐምዱሊላህ ደስ ብሎናል። ልጅን ተሳውዲ አረቢያ ውክልና ሰጣኝ ፋጡማ ይመር መርጨላታለሁ። አልሐምዱሊላህ በጣም ደስ የሚል ምርጫ ነበር። እውነት የሀገር ፍቅር ያንገበገበው ኢትዮጵያዊ ሰርጉን ጥሎ አባቱን ቀብሮ ኢቲቪና ኢቢኤስ ግን ማን ነው የሚያስተዳድራቸው? ያሻቢያ ከሞተ በኋላ በሆነ እጅ ገብቷል። እንደዚህ አይነት የህንድ ፊልም የሆነ ታሪክ ግን ሻው ትንሽ እንደሆነ የኢትዮጵያ ህዝብ በዚህ ደረጃ የጨለለ ይመስላችኋል? በዚህ ደረጃ ሾርት ሚሞሪ የሆነ ግን ህዝቡም ያው አሁን ይሄንን የሰርጉ ነገር እናቴ ትሙት የሚጠይቅ እኮ የለም። ዋው በጣም ደስ ይላል። ሙሽሮቹ ደስ ስትሉ እንዲው ምርጫ እንዲህ ነው አገር ፍቅር። በወያኔ ጊዜማ ምን ተገኝቶ ብላችሁ ነው? ሰርገኛ ያለው ለቅሶ አልቃሽ ያለው ምርጫው እንዲሆነ እኩል አይደለም። ለሐዘንተኛ የማይሰጥ ሰኞ ቀን የምን ሙሽራ ነው? አንዴ ነው
ሰኞ ቀን እንዴት ነው ኢትዮጵያ የሚደግሰው? አይደለም አዲስ አበባ ከተማ ውስጥ ገጠር ውስጥ እኮ ቅዳሜ ገበያ የለም እኮ። ያ ያልሰለጠነው ገበሬ እኮ ቅዳሜና እሑድን እኮ ማረስ አቁሟል እኮ። እውነቴን እኮ ስቱፒድ ተጫወቱብን። እንደዚህ ደስ ይላል። ግን ዋናው እናንተ ፈታ ማለታችሁ ነው። ወላሂ እኔ ደስ ብሎኛል። እኔ ሲጀምር ብልጥግናን የመረጥኩት አልሐምዱሊላህ ረቢል ዓለሚን ብልጥግናን መርጫለሁ። ወላሂ ላዚም አንተ ቡና እንዴት አባትን ደስ የሚል ዛሬ ውስጥ ዘመን ያራዳል ልጅ ዘመን መጥቶ ነበረ። ወይኔ ዘመን ያባቴ ላስገባ ነበር። ግን አንቺ እንደዚህ አይነት ነገር እንትን አትይማ። ዘመን ሐወይ እሺ ሰው ላስገባላችሁ። ማሹ አይኔ እኛ ሙሽራ ዘመናዊ ሙሽሩ ዘመናዊ ማናት እቺ ላከች? ማን ነው ተምራት ተቻለች? ማንነት አንዳንድ አበባ ስራ ላይ ነኝ። መኮንን ነው እንደማለ ያለው መኩ አጎት ነው። መኩ ፋኖ ነው ማለት ባላ ነገር ይማል ጢላ ነው አጎት። ጢላዎች ማሳላ ትግላችን ውስጥ ሰርጎ ገብቶ አስቸግሮ ነው። ጢላ ነው። ጢላዎችማ 360 ዲግሪ እንደስካባተር እኔ አባቴን ልጅ ወዷል። እኔ ጌታ በጣም ሁለታችሁ ጢላ ነው። ጢላ እንደስካባተር 360 ዲግሪ ነው የሚያሽከረክራችሁ። ታውን በኋላ ዝም ብላችሁ ተመልከቱ። በተለይ ምርጫ ታለፈች በኋላ ጃስው እንግዲህ ሁሉንም ማለት እንግዲህ ትግሬ መጣ ነው እንግዲህ በቃ እንዴ አለፉ እኔ አልጣመኝም ዘንድሮ ብቸኝነቴን መርጫለሁ። ወዲያሩ ፖለቲካ ይቅርብኝ እኔ አልፈልግም በቃ ይሄን ታየው በኋላ ይቅርብኝ በቃ። ቆይ ማንን ላስገባላችሁ? ብራውኒ ከርዲሲ እቺ ሌላ ላስገባት ትመቸኛለሽ። እንደው ባነስ እንደው በተቀበለች ወይ ካንሰል አደረገችው። ፈትያ የምትባለው ታላላ ወላሂ ላዚም ራሴን አጠፋለሁ በቃ ቆይ ገራሚ አንተ ብዙ አጀንዳ አለ እኮ እናቴ ነፋድ የሀገር አጀንዳ ግን ሳየው እኔን የሚመጥን አጀንዳ አይደለም። የአርሲና የአርሰናል የምርጫው ጉዳይ የመቀሌ ጦርነት ግን ከፖለቲካ ራሴን ነፃ አውጥቻለሁ ወንድሞቼ። እኔ አሁን ያለሁበት ሌላ ዓለም ሌላ ድራማቲክ የሆነ ዓለም ውስጥ ነው ያለሁት። ግን የምርጫው ነገር ይታሰብበት። እናቴን ከዚህ በላይ መዝረክረክ እንደሌለብን ማወቅ አለብን። እኛ ኢትዮጵያውያን በቃን፣ ተጨማለቅን። እንዲህ ሰው ምን ይለናል? እንዲህ ህዝብ እኮ ይታዘበናል። እናቴን ህዝብ ይታዘበናል። እንደዚህ አይነት ምርጫ ታይቶ አይታወቅም። ምን ይንዝ ህዝብ ብና ግን ዶማ ህዝብ እውነቱን እኮ እስቲ ዞር ብለህ በቃ የማያመዛዝን የሆነ የተመታ ህዝብ እንደ መንጋ የሚያስብ ህዝብ። አንተስ ህዝብ አይደለ ወይ ብትሉ ይስምልን። አዎ እናቴ እኔም ደንዝዣለሁ እኮ። መደንዘዝ ብቻ ሳይሆን ብከት ነው ያልኩት። የኢትዮጵያ ሀገር አይማማ ኢትዮጵያ ሀገሬ እንዲያው ምኑ ታየሽ ሀገሬ ምኑን ሰምተሽዋል ሀገሬ።
they're trying to put you down. Hey, Brownie. Hi. How you doing? I'm good. You're pregnant? Who's pregnant? Like, what's going on? What is this? Do I look pregnant? What is this a bit? Yeah. I know you guys are trolling. Hey, Bonnie, see, like, what's... Are you serious? Sami. Yes, I'm serious. አንድ ስለ ምርጫው የታዘብሽው ነገር አለ? እስቲ ባንቺ አቅም እኔ በቅርቡ ኢትዮጵያ ገባለሁ። አብቹ ይንገሱ شو يعني ايش في؟ بحاول ادور. What? Arabic? He speak Arabic? ما في مشكلة. is the Arabic. Yes, that's what I'm talking about. Okay. أنا ፖለቲካ አላውቅም። طيب جاي سሚ ቆይ በእናትሽ መዳሜ መኪናዋን እምቢ አላት አልነሳለቻት መኪና ዩ ዌልካም እንዴ እጅ ነው ካለው እጅ ወነዞ ነው እንጂ እና እርድ የበላውበት ጥፍሬ ላይ እንትን ይበል አይደለም ምን የሆነ ሰው አንዳንድ እርድ አለ አሳይቶኝ በቀደም የተባበሩት ጅቡዬ እና አገልግል እቺኛው ጥፍሩ ላይ አገልግል I'll show you. You're welcome. ሚውት አድርጊውን ፕሊዝ እኔ ብቻ ልለፍልፎ ሰው መጣብሽ somebody help ሰላም ምዕመናን እነሆ ዛሬ ፕሮግራማችን ናይ ፍቅርን ትዝታን ተስተውን ሙቃኑ ኩሉ ሰብ ከረጋግጽ ይገባል እዚህ ድምጽ በቴሌግራም መጣችሁ ደግሞ ሚውት አየር ላይ ማን ነው የዚህ ቤት ሞዴሬተር ወንጌል ነሽ እርግጠኛ ነኝ ወንጌል ነሽ ዳጊ እየቃምክ ከሆነ አባራለሁ ጀበና ዳጊ የምን በዚህ ሰዓት ይቃማል እንደ አንተ ጂቦ ምን አቀላለሁ ኢትዮጵያ አይደል ያለው ተስፋ ቆርጤ ይሆናል እንግዲህ ምንድን አትበል መርጣል አልመረጥክም መሪጫለሁ ማን መረጥክ ዶክተር አብይ ኢዜማ ተሸነፈ ብልጽግና አሸነፈ ይሻላል ይሄን ቤተሪያ ያማን ካለ ጀርመን ነው አንተ እናት ምንድነው ስራው አንዴ ምን አገባ እኔ እኮ እሷ አልመሰለችኝም ቪዲዮ ወርግዳ ስለ ስራው ምን አገባ አንተ ስራህን አሰራም አርበ ስለ ሰው ስራ ከመጠየቅ ስራህን አሰራም ምን ስራ አለኝ ብለህ ነው ዲቦ አንድ ስራ የሌለው ሰው ስለ ሰው ስራ እንዴት ይጠይቃል ሀ መውጣት ፈልገህ ነው መቦት ፈልገህ ነው ሀማራ እስቲ ዳሊስ ቆርቆሮ ግሩ ቁጫ አንተ ዝናብ መጣ አዝናቢው ብያታለሁ እናትን ዝናብ አምጪ ብያታለሁ እስቲ ቪዲዮን ክፈተው ባላውን መላጣል ተፍራዳን ይልክላል እግዚአብሔር ስማ በቀደም አልሰማም የሆነ ልጅ ኢትዮጵያን አሳዩኝ $100 ልክላቸዋለሁ ብሎ ቪዲዮ ሲያስከፍታቸው ከገጠር ከከተማ ከቡራዩ ከቡታጅራ ዝም ብላ በቃ ሹፈን ያለውን አዲስ ሳይት ያዝነው አለ እዛ ነው እና ኮዬ ፍቼ ላይ የሚሰራ ባለ 25 ህንጻ አለ ቻይናው ነው ያዘው ቻይና ነው ሲማ ዱባይ ማን ብለስ ይብራስ አሁን ቪዲዮን ተከፍቷል አከፍተው ይፋ ነው አሁን ቢሮ ልገባ ነው ዲሳይድ ጃክሰን ምርጫ እንዴት ነበረ በለው እስኪ ወይ ምርጫማ ያበደ ነበር
ኢቲቪ ያለው ሰምተሻል እንዴ? ምን አለ? እርጉዝ ምርጫ ቦታ ላይ ወለደች ሀገር ኢትዮጵያ እና የልጅ የጩጬው ስም ማን ሊባል ነው? ኢዜማ ምን ኢዜማ ተሸነፈ። መቃብር ቀብር ጥለው የመጡ ሰዎች ነበሩ ምናምን የሚገርም ዘገባው ሰከሱ። ሬሳ አስቀምጠው ወደ ምርጫ መጡ ምናምን። ዳጊ ሚውት አድርገዋል። ሊባረር ነው ዛሬ እዚህ ማሚላ ወይስ ያሳየን? ማያሳየን ሰው አስወጣው። በቃ ዳጊ ነው በቃ። እኔማ ራሴ እወጣልሻለሁ የኔ እናት። አንቺን ካየው በቂ እና ባሌ ሲጠይቅ ለምን ምን አባ ነው? አንቺን ካየው በቂ ነው። አምጥሽ ቆረሞማል እንደ ጓደኛን ፊራ የሚቀርብህን ሰው አርቅ ይላል ጌታ እግዚአብሔር። በሴቶች ከመጡ እነሱ ናቸው ባለጌዎች። በሸሉ ፊት ነገር ነው አንተ ራስህ። እና ታዲያ አስወጣው ምናምን ስትል ነው እኔ ምን አገባኝ? እና ቪዲዮን ክፈታ እኮ ቪዲዮ ከፈትኩኝ አይደል እንዴ ጀማው? አንድ እንዴ ጅቦ እያናፍረኛል በጠዋት ቪዲዮ። አበሻ ከሆኑ ላድርሳቸው። አበሻ አይደሉ እናቴ። በዚህ ሰዓት ሰሚኑዬ በዚህ ሰዓት ልጅ አዝላ ነው የምትሄደው። እንዴት እንደምታሳዝን አበሻ ከሆኑ አበሻ። አው ግን አሁን ላድርስሽ ብላት ሌላ ነገር ነው የሚመስለው። እኔ ግን እንደዚህ አይነት ነገር ፈራለሁ። ታዲያ በቃ ጅቦ ይመቻችሁ። ላሰምረው የታባ ቪዲዮን ክፈት እና ሳይት ገባ ያማን ልባረር ሳይት ገባ። እሺ ቆብ ልበስ፣ ከስከስ ልበስ፣ በቃ ይሄ አንጸባራቂውን ልበስ። ሁሉንም ለቢሴ ይገባለሁ። በቃ በኋላ እንገናኛለን። የት ነው የሚገባው ጅቦ? በመገናኛ ጋናም ይግባ። ስራ ነው መሰለኝ። ቻው የኔ ቆንጆ። ቻው። እሺ ናዳ የኔ ቆንጆ ይላል እንዴ? አፈራባትህ ብላ ቆንጆ ፈልግ። ቲክቶክ ሞልተዋል። ሁሉ ቆንጆ ፊልተር አድርጎ መጥተዋል። ይሄ አበሳጭ የሚጎልኝ ነው እንዴ? ምን ነው አንዴ ወጣ ቡና ገዛ? አዎ ለቡና ጥጥ አደርጋለሁ። ጅቦን ፎሎ ያላረጋችሁት ካላችሁ አድርጉት። እሺ አዲስ አካውንት ማንም ሰው ፎሎ እንዳያረገኝ አልፈልግም። ኖ አልፈልግም። ማንም ሰው ፎሎ እንዳያረግ አልፈልግም። አንድ ሰው ፎሎ ታረገኝና እንዲህ ግን ባሰባቸው ለሁለት ሳምንት 50 ሺህ መግባት ያቅተኝ። አስደነገጥከኝ እኮ። እንደምን አደራችሁ? ፎሎ በእናታችሁ አርገናል ይላል እዚህ ጋር። ሰሚኑ የማሬ ወይ አንድ ጥያቄ ጠይቅሻለሁ። ፍቅሬን እኔ አጫውትኒ ለሚውት አርጊ። ሚት ነው ያደረገችው። ቆይ ማንን ላስገባ? ሆኒ የምትባለው እህታችንን ቀጥታ አስገባታለሁ። ሆኒዬ ሆኒ እስቲ ሰው አስገባ። ፈቅጄልካለሁ። ሴቶችን ነው የማስገባው። ኦኬ እኔ ደግሞ ኮፒ ሊንክ አድርጉልኝ። ቤቴ ተመቷል። ጅቦ ነው ምን ሪፖርት አስደረገብኝ ባለፈው። አሉ ሪፖርት የሚያስደርጉ ስራ ብለው ሆም ብለው እነ ዳጊ አይነቱ መልህቅ ታብታብ አድርግ። አንተ ደነስ ኮፒ ሊንክ ታብታብ አድርግ። አንቺ ገና 200 እኔን እኮ አንተን እኮ ነው የሚወዱት። እንዳንተ ቤት ቢሆን ያደርጋሉ። እንዬ እናቴን ሰው ይወድሻል ወይ? እኔም በጣም ነው የምወዳቸው። ጦረኛውዬ እንዴት ነህ? ምን ጦረኛ? ጦሰኛው ነው እንጂ በእናትሽ ትናንት እናረጋ የሆነ ቤት ገብቶ አላጋጭ ነው ይመቸው። ግን ምን እያለ ነበረ? አረ ምንም አይለው ነገር አለ። ምን እየበላሽ ነው? ምን እየበላሽ ነው? ፓስታ። ቆይ ላሳየህ። ፓስታ ለምንድን ነው እናንተ መኮሮኒ የምትሉት? ምንድን ነው መኮሮኒ የምንለው? ይሄ አሁን እዚህ ፓስታ ነው፣ እናንተ ጋር መኮሮኒ ነው እንጂ ፓስታ ማለት ይሄ ረጅሙ
የረጅም እንዲህ ጥቅልል ምናምን የሚለው ከዛ ያው ኢትዮጵያውያን በብዛት የሚበሉት በዳቦ በእንጀራ እሱ ስፓጌሪ ነው። የምን ስፓጌሪ ነው? ፓስታ ነው የሚባለው። እኛ እኮ ጣሊያኑ እኛ እኮ ነው የምናወራው። እንግዲህ እኔ ካልኩ አልኩ ነው። እሺ መኮረኒ የሚባለው ምኑ ነው? እኔ ምን አውቃለሁ? መኮረኒ የምትሉት እናንተ ናችሁ። ይሄ ፓስታ ነው እንግዲህ። እሺ መኮረኒ የሚባለው ምንድነው? ይሄን እኮ ነው የምትሉት እናንተ። አዎ ይሄ አሁን መኮረኒ ይባላል። በምንኛ ፓስታ ነው። ፓስታ ናት ፓስታ ዚስ ማካራና። የምትወደው ምግብ ምንድን ነው? እንደዚህ ከጣሊያን ምናምን ከጣሊያን የምወደው ፒዛ ፓፐሮኒ። ኦርቶ ነይ ግቢና አስረጂ ነው አትበይ። እዚህ ማነች? ወንጌል መኮረኒ ፓስታ ነው። ወንጌል ላስገባት እንዴ? አዎ ድንብርብሯ ነው የሚወጣው። እሷ እኮ ችግር አለባት። ወንጌል ኮታ ሙጫ ያብራሩልኛል ከስር። እኔ ጅቦን እያደረግኩት ነው። ደቀ አባይቲ ማለት ምን ማለት ነው? ጅቦን ያ ትልቅ ሰው ልጅ እንደማለት ነው። ሃኒ what the fuck is this sound? ሚውት ሻድን ቪዲዮሽ ናት። ጅቦዬ ሰላም ናችሁ? ደህና ነሽ? honey, how you doing? እንዴት ነህ? Please open the video. እኔ ስራ ላይ ነኝ። Excuse me? ስራ ላይ ነኝ። አንቲ ድንቡሼ ገላ ሚስቲ ነኝ። እናቴ እንዴት ስራሽ ምንድን ነው? ፕሊዝ እስቲ ጓንቱን እስቲ ያሳይ እስቲ። What's work? ቆይ ነይ ተናገሪ። where ቀዶ ጥገና ክፍል ነሽ? አዎ ጅቦዬ ቀዶ ጥገና። Are you serious? What hair መንጨባረር ወዘዘ ያትናስከኝ ጅቦዬ በቃ በኋላ ገባለሁ። እናትዬ ሰላም ብያለሁ። ይመችሽ። ስለሆንኩ ነው እየሰማኋችሁ። ፎሎ አድርገንሻል። ፎሎ መልሽ። እሺ ዛሬ ሀፍቴ ማዕረኝ ድንግል ማርያም ተከተልሽ ቆንጆዋ። ቡላ ላይ የመጣ ብለሽ ሰፊ ያልሽው ምንድን? አሪ ሲሪየስ እንዴ? ወዳለሁ እሺ አይገባም። አሪ ሲሪየስ ወዳለሁ። ተነሳህብን ደግሞ ወይዳችን እኑ yes ኦኬ። ምን አረኩኝ እንዴ? Thank you very much. ና ግባ በለው በእናትህ። ሰውየው እኔ ላይ እያለቅ ነው። You were happening በሸሉ ሬክስ ና አስገባ። ማናችሁን ልመን አለች አልያ። እሱ ቆይ የታለ ልጎቶኒ። ከዛ ሰው እያስገባችሁ ኢንተርቪው ፍቅር መጣች። አንድ ላይ ተጠራችሁ ማነሽ? ሼር ካረኩላት እኮ ቆየች። ቡላላ ይቀፈኝ ባክ ሽል ብለሽ የምል መስሎክ ነው አይደል? ሽል ብላሽ ና የምትል መስሎኝ እኮ ነው። ኧረ ሻሉ ብላሽ ምንድን ነው የምትይ? በእናትሽ እንዝፈንበት። እኔ ሰላም ብያለሁ። ማአሬ እንዴት ነህ? ደህና ነኝ። እንዴት ናችሁ? ደህና ነን። እንዴት ነው የሚይዘው ቀርፋፋ ሞሎ ባካፋ የሚለውን አሁን የሚይዘው ቀርፋፋ ናስወጣው በብሎ ከዚህ አካፋ ነው። እንደዚህ አናቴ ነው ማለት አስርቃ ነው። ስማ መረጥክ እንዬ በኋላ በቪዲዮ ደውሽ የሆነ ማሳይሽ ነገር አለ። ማርያምን በል እናቴ ትሙት
ወይ ቡላላ ደውልልሃለሁ እኮ ያሳያል። ቡላላ ደስ አለኝ። ነይ እንጂ ነግቢ እናቴ ትሙት አወኩት። ጅቦ ለዛ ነው ደስ ብሎሻል ዛሬ። ኧረ ቆይ ያሳየው። ምንድነው ያሳብኩት አለ እናደዳለሁ። እኔ ደግሞ ጠብቅ ሲባል ትልቅ ነገር ነው የምጠብቀው። ማይሆን ነገር ነው እንዳትስከፋኝ። እኔም ትልቅ ነገር ነው የምጠብቀው። ጅቦ ጥፍሬ ያደገልኝ ብላይ ጥንጥዬ ወንጣት እንዳታስብ። አልሚ ዛሬ ያሳጋል። ፍቅር እየመጣች ትስቂያለሽ፣ በቃ ስታዩ ትስቂያለሽ። ፍቅር ዘቢው የጠበኩት ነገር አይደለም ማለት ነው። ምን ታገኛ? እልል በሉላት ልጅ ትመጣለች። ስማ እየዋሸ ከሆነ በጣም ነው የምናደደው፣ የጠበኩት ነገር ካልሆነ። አኑዬ ቆይ በቃ ሰርፕራይዝ ፕሊዝ። ቡላላ ማርያም እንቀውጠዋለን። እሺ ያውቁ ከሆነ እንዲህ መጫወቻ አይደለም። አዎ እንዴ አንተ እኔ ትልቅ ነገር ነው የምጠብቀው። ወሬኛው ሰሙ ቅዱሳን ያው አሁን ቡላላና ፍቅር ቪዲዮ ይከፍታሉ። ከዛ ፍቅር በጎን በኩል ትቆማለች፣ ቡላላ በጎን በኩል ይቆማል። ማነው ፍራ ልትለው? ከዛ እጅ ለእጅ እንደመያያዙ ነው። አዙረኛ ታዙረኝ እያሉ ይሽከረከራሉ። እሺ ተስማ እንዴት ቆይ ጦረኛውንም ላስገባሽ። የት አለ አሁን? አይቼው ነው ጥሩ ነው። እንዴት አንተ በቃ ተውኩት። ቡላላ ጭራሽ እኔና ፍቅር አዙረኛ ታዙረኝ። ፍቅር የሴት ሚዜ ፍቅር ፕሊስ፣ የወንድ ሚዜ ቡላላ። ጦረኛው እንዴት ነው ሚዜ እናርገው እንዴ ነው? አንቺ ግን ስንት ሚዜ ነው ያለሽ? አሁን እኔ ሚዜ ላርግ ብል አንደኛ ቡላላ አለ፣ ሁለተኛ ጃቢ አለ፣ ሶስተኛ ነፍኩ ነው ያለኝ ሚዜ። እናቴ እንዴ ቡላላ የሚደርሰው የለም፣ የሚደርስበት የለም፣ የሚተካውም የለም። ባይ ዘ ወይ ዋና ሁለት ሚዜ ሆናሉ ብቻዬን እንትን። ኧረ በጣም ኪዳኔ ግዴታ ነው። ኪዳኔና ኪዳኔ ዳታ አይመጣም። ኪዳኔ አይመጣም። አሁን ኪዳኔ አይመጣም በሰርጋችን። ሚኪም አለ። ሚኪ ዳንታ ሚኪም አይመጣም በሰርጋችን ቀን። ለምን ነው የማይመጣው? አይመጣም። እርግጠኛ እኮ ነው የምሆነው። እንዴት ሚኪና ብታይ መጣየው ኪዳኔ የኔ ማር አንተ ስንጠራው አልመጣም። አዋረደ ያሳስበኝ ለዘበኛው እንዳይገቡ አንተ ቦታ እንዳይደርሱ ብለን ነው የኪዳነ ቢመጣውን የሚፎግረውን ፉገራ ዝም ብለሽ ተመልከች። አስቢ ሳዩ ቡላላ ኪዳኔ የሚጽፋቸውን ኮሜንቶች አንብበታ ትላቸዋለህ። ኧረ ሁሌ ነው ማነበው። ገብቶ ቢያወራቸው እኮ ይሻል ነበር። እኔ ከታችን ይስተካከል እኮ ነው የምለቀው። ሲያልፈው ሁላ ማለት ነው ሄጄ ቴክስት አደርግለታለሁ ለጅቦ የሱን ኮሜንት ቀድም ላይ አይተኳል። ጅቦ በጣም ነው የሚኮምተው። ይጽፋል። እሺ ቅዱሳን፣ ጦረኛው ለፍቅርና ለቡላላ የሚዜነት መልካምነት ምን ያክል እንደሆነ በግጥምም አሞኛል ሲል ነበር ጦረኛው። ምን ሆነ? ምን አቅለታል? አይ በነገራችን ላይ ማለት ነው እኔ በጣም አሞኝ ነበረ፣ ግን በህይወት ውስጥ እንደናያጅቡ ያሉ ወንድም ጋሽ እንደገና ደግሞ ለሚዜነት እንደሚያውቁ ሳስብ ከህመም የተፈወስኩኝ፣ ከሞት ዳንኩኝ፣ ጫካ ለጫካ ከመሮሯጥ ሁሉ ራሴን ቆጠብኩኝ። ሰው ምንም ነገር የሚያሳስበኝ የለም። አያጅቡ እንደምነግር ነው። እናት ግን እንዴት ነሽ? እኔ ሚዜ ካልሆንኩኝ ልቤን ይቆርጠኛል። አያጅቡ በጣም ይቅርታና ቡላላ ሁለተኛ ከሆነ እኔ አንድ ግማሽ ሆናለሁ። ቴንኪዩ ጅቦ ግማሽ አብየት ነው። አያጅቦ ትናንት ሆነ ቤት አይቶ ተቀይሟል ይመስለኛል። ፖለቲከኛ ነው። እንዬ በጣም ኃይለኛ ፖለቲከኛ ነው። በፍጹም ፖለቲካ ውስጥ አብይ አህመድን በምርጫ ይውደቁ፣ ከወደቁ አይነሱ፣ እንቁ
ልቦት ይውለቁ ኧረ ያላለው መብት ነው ጦረኛው የምን መብት ነው አገር ልገባ እኮ ቁም ነገር እንናገር ታዲያ ጦረኛው ለተናገረው አንተን ማን ይከለክላል ጎጃም ላይ ቁጭ ብሎ እንዴ ተው እንጂ ጓደኛችን አይደል እንዴ በቃ ቤተሰቡ ነው ተቀላቀለ አንተ አማራ ክልል 110 የሚሆኑ ቦታ ላይ ምርጫ አልተካሄደም 110 የቀበሌ ወረዳዎች ናቸው ከተሞች አረ የቀበሌ ከተማማ አይሆንም የቀበሌውን ተቆጣ ነው እንትና መግለጫ የሰጠውን አልሰማህም እንዴ ከአምቡላንስ ውጭ አንድ መኪና ቢንቀሳቀስ የምርጫ ወረቀት ይዞ የተገኘማ ጭራሽ ቦምብ ነው አለኩ እንዴት አይ በኋላ ታወራለህ እኔ ምንም አያገባኝም የስም ማጥፋት ዘመቻ እያደረጉብኝ ነው እኔ ፖለቲካ ውስጥ በፍጹም የለውበትም የሚያወሩ ኃይለኛ አክቲቪስት እንደሆነ ምዕመናን ማወቅ አለባችሁ የሚገኘው ክራንች ሄዶን ማጭ ሰምታል ጅቦ ምን አለ ከመረጠ በኋላ የተራመደ ወጣ ክራንቹን እኔ እርጉዟና ቀብር ስነ ስርዓት አንተ በስነ ስርዓት ነው ኢቲቪ ያቀርበው እሱ ነገር አው ያባቷን ለ48 ሰዓት እንትን ሲያደርጉ ያለውን አቋርጦ ሄዶ የመረጡትስ ሲሉ ሰምቼ ነው ቁም ነገር ፌክ ነው ምናምን ምን 48 ሰዓት ወሲብ ሲያደርጉ የነበረውን አቋርጦ ሄዶ ምርጫ መረጡ የእውነት እንደዚህ የሚል ፖስት አይቻለሁ ኢቲቪ አይነት ነገር ግን ደግሞ አቤል ተስፋዬ ነው የፖስተው ውሸት ነው እንዳባወራ መቃብር ፈንቅሎ ወጥቶ ምርጫውን ከመረጠ በኋላ ደግሞ ተመልሶ ሄዶ ገባ እሱ የሚልም አይቻለሁ ይቀልዱ ነበር በቃ ላልቴቶ ዜናው ከዛ ጋር ይቀራረባል የሚዘግቡ ዜና በቃ ከዛ ጋር ይቀራረባል እንዴ እርጉዝ እንኳን በሰላም ተገላገለች ምርጫ ቦታ ላይ ምናምን ኧረ ብዙ ነው ያየው ማን ሊባል ነው ግን ስሙ ምርጫ ያልኩት ነው ያለችው ምርጫ ግን የኔን ለምን እንዳላሉ በርግጥ ድምጽ ሰጥቻለሁ ግን ለምን ያልዘጋው ለማን የካንቶች ማንንም አልመርጥም ፖለቲካ ውስጥ የምትከታይ ከሆነ ግን ማን እንደምመርጥ እኔ ነኝ የማውቀው እስቲ ዛሬ ከኢትዮጵያ ሰው ያስገባል እንጠይቅ የመረጠ ሰው እሺ ሳይዋሹ ይናገር የማን ነው ሰርጉ ሰርግ ላይ ነው የፈለገ ተቃዋሚ ፓርቲ ነው የምን ፍቅር ምናምን ሰማሁት የማን ሰርግ ነው የማን ነው ሰርጉ እኛው ቻላይ ሰርግ ላይ ነች ለምኖረው ስለምርጫው ከኢትዮጵያ ሰው እናስገባ ማንን መረጥ መሐመድ እንዲወርድ ግን አይዘነጅሩ የሚቃወሙ ሰዎች ሁላ ማለት ነው ብልጽግና ነው የመረጡት ምክንያቱም ምርጫው ላይ ምንም ሌላ ስልጣን የለም ፓርቲ የለም ማን አለ እኔ ብላል አንተ እንድትመረጥ ነው የምፈልገው እኔማ በመለጥ ከተማውን እንዳለ በምግብ እጦት የሚሰቃዩትን እንዳለ መገባቸው ነበር አሁንም እኔ ህዝቡን በሙሉ ፒዛ በፒዛ ነው ጸሎት ነው ምንድነው ማድረገው እኔ መላጣዎች እንዳለ በነፃ እንዲታጸጉራቸው እንዲተከሉ አስደረጋቸው ነው እሺ ሰው አስገቡና ዮኒ ማኛ ነው የምጀምረው ዮኒ ማኛ ድጋሚ አያስተክልም እሱ አው ከታችሁኝ እኔም ላድምጣቸው ማን እንደመረጡ መስማት ፈልጋለሁና በኔ ቦታ የሚተካቱ ብዙዎችን አስገባለሁ ማንን መረጥ መጀመሪያ ኦኬ አንተ የእናት ፓርቲ ሊቀመንበር ብሩን እንዳለ ሰው ጠፋው ጀግና እናቴን ጀግና እናት ፓርቲ ይላል እንዴ ጭራሽ እናት ፓርቲ ባንቺ ስም መጥቶ ገንዘብ ሰብስቦ ጠፋ ይመቸው እኔ እና ጅቦ የምንለው ንግግሩ ይመቸው እና ምን አባቱ ምንም እኮ ያመጣም እውነቱን እኮ ነው እንዴ አያሸንፍ ቀጥሉ እኔ በፒያኖ እጫወትላችኋለሁ እናንተ ስለምርጫው አውሩ ያደራችሁ ምርጫ አንተ በፒያኖ እንደዚህ አይነት ድምጽ ማውጣት የለብህም ኦፕራ ነው ማውጣት ያለብህ ኦፕራ ማን ተመረጠ ማን እንዲመረጥ ፈልጋለሁ ገና እኮ ነው እስከ ሌሊቱ 12 ሰዓት 6 ሰዓት የመረጡ ነበር አሁን ጧት ላይ
ሳይጨርሱ አይቀሩም መሰለኝ። ይፋ የሚሆነው ከሳምንት በኋላ ነው። ኧረ አይደለም ዛሬ ነው ይሆናል። ኧረ ከሳምንት በኋላ ምን ብልጽግና ሊጨማምርበት ነው ሳምንት የሚቆየው? ቆይ ጅቦ የኪዳኔን ካመንት አንብበውማ በማርያም ምንድን ነው ያለው? ጅቦ ሐወይ ሀገር ገጥመ ይኸው ስለመምጣቱ ነው። መልካም ኪዳነ ሐወይ እግዚአብሔር ያብቃ። የሚገርም ሰው ነው ኪዳኔ። እናቴም ኪዳነ እኮ ጀግና ሰው እኮ። እዚህ ቤት ሞዴሬተር የለውም እንዴ? እንዴ አለው። የኔን ራሱ በዚህ ጋር ይልኛል። ቆይ አድ ሞዴሬተር እናቴም ኪዳነ ይገባዋል። ከምን ከየት ማንን ሞልቼ ነው 30 ይሞላው? 30 ደህና ናችሁ ወይ? ማሜ እንዴት ነህ? አሎ ሰላም አለ። እንዴት ነው አንቺ? እናት ፓርቲ አንቺ ሳታቂ ነው እንዴት ተቋቋመው? አታቂም እናት ፓርቲ እንዳለ? ይሄን ጉድ አላውቅም። ብሩን ግን ሰብስቦ ይስጡኝ እባክህ እባክህ። እናት ፓርቲ አለ፣ ድንጋይ ፓርቲ ሁሉ አለ። ድንጋይ ስቶን ፓርቲ ብሪጅስቶን ለምን የሚያስገኝ እንትናቸው ነው። ተቃዋሚዎቹን ሲሪየስ የማይወስዳቸው መንግስት ለምን እንደሆነ ታውቃለህ? ከስማቸው ጀምሮ ከድሮ ጀምሮ መዶሻ፣ መፍለጫ፣ አካፋ ምናምን ማንኪያ፣ ሹኪያ እና ይሄንን ቀበቶ፣ ሱሪ ምናምን ነው አርማቸው ራሱ አይታችሁታል? አርማቸው ራሱ እኮ በጣም የሚገርም ነው። ሚውት አርጋ አርማሪያቸው ትላለህ። አፈር ብላ ምንድን ነው ያልከው? አርማ ሎጎ ሰው ያለው ሎጎ ማለት ነው። አርማራቸው ራሱ አለ። አንተ እኔ አማርኛ እኮ በትክክል ነው የምናገረው። እንትን አረከኝ እንደ ሶማሌ አረከኝ እንደ እንዴ አሁን የተናገርከው ትክክል ነው ግን አይ አይደለም ወላሂ አይደለም። አርማራቸው ትላለህ። አርማ እሺ መሐመድ አንድ ጥያቄ ልጠይቅ። እሺ መግባትህ ካልቀረ ማለት ነው። እሺ እርግጠኛ ነኝ 3 ቋንቋ ትችላለህ? ኦሮምኛ፣ አማርኛ። አውስትራሊያ የምትኖረውና ሶማሊኛም ስታወራ ሰምቻለሁ። እሺ ቪዲዮን መክፈት ትችላለህ? አሁን ሃዌይ ላይ ድራይቭ እያደረኩ ነው። አልከፍተም ማለት ሃዌይ ማለት እኮ ትግርኛ እኮ ነው። ኦኬ ፍሪዌይስ ሃዌይ ላይ ሃዌይ ላይ ድራይቭ እያደረኩ ነው ይለኛል ወንድሜ። ሃዌይ ዘሎ ሰው አይተውም ጅቦ ወንድም ላይ ነው የምትነዳው። መሐመድ ሃዌይ ይሉኛል መርካቶ ሲሄድ ትግሬዎቹ። ለካ ወንድሜ ማለት ነው። እና አገር ላይ ሱቅ እንዳለ ምናምን ሰምቻለሁ። ፀጉር ቤትም ሱቅም አለ አሉ። ቦሊ ሚካኤል ሲያወራ ሰምቻለሁ። ቤቱ የወንዶች ነው? አይ የወንዶች ነው። ጾታ አይመርጥም። ሴቷን መቆረጥ ተፈለገች ትቆረጣለች። መታ ችግር አለው። ፀጉር ነው የሚቆረጠው ሁሉ። እሺ ማናጀር ትፈልጋለህ? የሚቆጣጠርልህ እዛ አለኝ፣ ግን ያው ተጨማሪ ካስፈለገ እነግርሃለሁ። አይ ቤተሰብ ስላሉ እዛ በገንዘብ ጎበዝ የተማሩ ሰዎች አሉ። እናቴ እንዴ ፀጉር ቤት ሊገቡ ነው የተማሩ? ኖ አካውንቱን እንትን ያንቀሳቅሱለታል። አካውንታንት ናቸው። በአካውንታንት የተመረቁ። አዎ እንዲያንቀሳቅሱለት። ሂሳቡን ያገለባብጡለታል። ጅቦ ኮድ ለቆብኛል። ክርስቶስን ኮድ ለቀቀብሽ? አዎ ምንድነው? በቃ የሰው አይን ነው። ፍቅሬ ነው የምትል መስሎኝ። አረ ፍቅርማ ይዘጋል። የሰው አይን ወዲህ ለቃ
አዎ ያስቀዝናል፣ ትበላለህ። እንዴ ኢንስፔክተር እናስገባለን። ያዙት እንኳን ደስ አለ እያለ ማን አሸነፈ እኮ አስገባው። እሱ ነው ትክክለኛ መረጃ የሚሰጠን። ፖሊስ እኮ ምርጫ ላይ ምናምን አያገባውም እኮ ነው። ግን በቃ ያውቃላ። ምንም አያውቅም። ወንጀል መቆጣጠር ላይ ያገባዋል ጅቦ። ኧረ አያገባውም። አይመርጡም። እናቴን አይመርጡም። ለምንድን ነው የማይመርጡት? ፖሊስ ወታደር ምናምን እንዴ ይመርጣሉ። እናቴን አይመርጥም። ይመርጣሉ። ማን ያለ ማን አሸነፈ ስትለው ይፈቅድላቸዋል እኮ ሰው እኮ ናቸው እኮ እነሱ የመምረጥ መብት አላቸው። ወታደርና ፖሊስ ምናምን አይመርጥም። ይመርጣሉ። እግዚአብሔርን ይመርጣሉ። ልጅ አራት ትላንትና ሲመርጡ ነበረ። ለምን አናሽዝም እንዴ? ትላንትና ሲመርጡ ነበረ እንዴ? ትላንትና አረይ ያስመርጣሉ። ለምን አናሽዝም? የኔ ፍቅር ኒል ሳምፕስ ይመርጣሉ ከተባለ ከትላንት ወዲያ የዋጥከውን ፍሬ ትወጣለህ። እስቲ ቆይ ፖሊስ መምረጥ ይችላል? ራሱ ገብቶ አስተይጅስ እግዚአብሔርን ይመርጣሉ። ከህዝብ ጋር አይመርጡም ይላል። ይኸው ከህዝብ ጋር አይመርጡም። ዋናው ምርጫቸው ተመረጡ። ከህዝብ ጋር አለመምረጣቸው ነው። እናቴ ትሙት አብይ ራሱ መርጧል ነው። እናቴ ትሙት እና ቡላላ አልመረጥክማ። ፖሊስ መምረጥ አይችልም። ፖሊስ፣ ወታደር፣ የተወሰኑ ህፃናቶች ምናምን መምረጥ አይችልም። እንደ ህግ አለ እኮ አንተ ህፃናት አይችሉም። ፖሊስ እንትንም አይችልም። ፖሊስ ወታደር አይችልም። እናቴን መምረጥ ነበር ባክህ እዛ ህግ ሲያስከብር ምናምን ነው እንጂ አይመርጥም። እንዴ ለምን በመንግስት ስር ሲመርጥ ነበር? ለምን ነው በመንግስት ስር ባይዘዊ ወታደሮች ድንበር ምናምን በቃ ፖሊስ ይችላሉ ያሉት ነው። ፓርቲ አይደሉም። የፓርቲ እርግጠኛ የሆናችሁ ሰው ላኩና ላስገባችሁ። እርግጠኛ ይችላሉ። ይሄው ትላንት ያዩትን ኧረ በእናትህ አይመርጡም። አትዋሹ። በዚህ ተፈለጋችሁ ሰዎች ሰው አስገብቻለሁ። እሺ ቢራቢሮ ፋሚሊ ከእነሱ በላይ የሚያውቅ የለም ስለ ምርጫ። ዝም በሉና ሰላም። እኔ ከዚህ ቀደም የዛሬ 2 ዓመት አካባቢ እንደ ከተማችን የወጣት ፍተሻ ላይ ስሰራ ነበርና ወታደር ምናምን ይመርጣሉ። ወታደር ፖሊስ ይመርጣል። መሳሪያቸውን እየተቀበልን ነበር የምናስገባቸው። እየቀለድሽ መሆኑን ነው። ነጭ ገብርኤልን ጭራሽ ወታደር መሳሪያውን እየተቀበላችሁ ምርጫ? ኧረ አይመርጡም። ኪዳን እናቴን አይመርጡም። እንዴ ምን ሆነሽ ነው? እንደዛ ፖለቲካ እኮ ነው። ይሄ እኮ ፖለቲካ እኮ ነው አይደል እንዴ? ወታደር ፖለቲካ ውስጥ አይሳተፍም። እንዴት ነው ፖለቲካ የሚሆነው? ምርጫ ምንድን ነው? ምርጫ ፖለቲካ እኮ አይደለም ጅቦ ነው እንጂ የፖለቲካ ፓርቲ አይደል እንዴ የሚመረጠው? እና ታዲያ አንተ እግዚአብሔርን እንዴ እኔ ፍተሻ ላይ ነበርኩኝ የዛሬ 2 ዓመት። እናስገባለን። እሺ አሜሪካ ውስጥ ወታደር መምረጥ ይችላል? እኔ ይሄንን አላውቅም። መጠየቅ ግን እንችላለን። አንድ ሰከንድ ስጠኝ። እዚህ መረጠር እኛ ስናስመርጥ ነበር እኮ ትላንትና እኔ ባለሁበት ቦታ ላይ ማለት ነው ሲመረጥ ነበረ። እኚህ ሬንጀር የሚለብሱ ሰማያዊ ሬንጀር የለበሱ ሰዎች በፎቶ አይቻቸው። ወታደርና ፖሊስ ከፖለቲካ ገለልተኛ ነው አይደለ? ፖለቲካ እኮ አይደለም። ምርጫ እኮ ፖለቲካ አይደለም። የፖለቲካ የፖለቲካ ፓርቲ አይደለም የሚመረጠው። ተው እንጂ ነው ግን ታዲያ ተመረጠ ናቸው እነሱ እኮ ለምን አይመርጡም? እነሱ ራሱ አብይ ስራ አይደል እንደ ያሉት እነሱ መረጡ ማለት እኮ በቃ አለቀለ። በነፃ ነው። አይቻልም። ህገ መንግስቱ የሚለው ከአብይ ስር አይደሉም። እነሱ ገለልተኛ ናቸው። ከአብይ ስር ማለት ነው የህዝብ የመጠበቅ ይመርጣሉ። 18 ዓመት ያለፈው ማንኛውም ኢትዮጵያ ወታደር እብዶች ይመርጣል። ምክንያቱም ወታደር እኮ ስራው ነው፣ ውትድርና ስራው ነው። እዛው ነው እኮ ገዢውን ፓርቲ የማይደግፍ ወታደር ይኖራል። የፈለገውን ከ18 ዓመት በላይ የሆነው ኢትዮጵያዊ በሙሉ አይመስለኝም። ኮሜንት ራሱ ተመልከቱ። ጂቦ ኮሬክት እያሉ ነው።
እኔ በፍጹም አይመርጥም። እብድ ራሱ ይመርጣል። ኦኬ አሜሪካ ላይ አይችሉም ይላል። እድር እቺ አሁን አስወጥቻታለሁ። ምን አልሽ እናት ምን አልሽ? የአሜሪካ ላይም ሳየው Americans want their soldiers to vote but often they can't despite absence. የኢትዮጵያ ኧረ አይቻልም። ፖለቲካ ነው የሚሆነው። አይቻልም። ተሰልፈው ነበረ። ህዝብ ሲጠብቁ ነው የተሰለፉት። እስቲ መታቁ ሰዎች የተሰለፈው ምን ይመርጣል? አያጅቦ እንዴት አወቅክ ግን? አይቻልም። አዩ ፖለቲካ ነው የሚሆነው። አሁን የፖለቲካ ይመርጣሉ። መርጠዋል ለጅቦ እስቲ ሌላ ሰው በቃ ሙስና ተሰርቶብናል። የተሰለፈው ሁሉ ይመርጣል እንዴ? ምን ሆናችሁ ነው? ኖ ጉራቻ ጉሬ እንትኖቹ እንዳይጉ አንቀጽ 18 የትኛውም ፖሊስ ሚሊሻ 100% አይመርጡ ህጉ ይከለክላል። ግን የኛ ሀገር ሆኖ ምን ብሎ ገብቶ ነው የሚመርጡት እንጂ አንተ ሀቀኛ ሰው ነህ። እንኳን መጣ ወላሂ እንኳን መጣ ብለው ሊያስመርጧቸው ይችላሉ። አዜ የሆነ ቦታ ድማ እየሞሉ ነው ማለት ነው። መርጧል። ያስማማናል። እስቲ ስናይፐር የተለየ ሀሳብ አለ? ጅቦ ከፖለቲካ ነፃ ናቸው እነዚህ ሰዎች። በቃ ተዋቸው። ያላወቁት ኖ ከፖለቲካ ነፃነት ሳይሆን ወታደር የትኛውንም ፖለቲካ ማራመድ አይችልም። ሀገር ጠባቂ ነው። እንዴት ትቀልዳለህ እንዴ? እንዴት ነው አብይን የሚመርጠው? ፍጹም የተከለከለ። አብይን እኮ አይደለም ሌላም ሊመርጠው ይታወቅ ማለት ነው። አይቻልም። አሁን ሀገር ጠባቂ አይሆን ፖለቲካ አሁን አንድ እንግዲህ ሲመርጡ ምን ማድረግ እንችላለን? አሁን እኛ ለምን መረጥክ አንልም። ሲመርጡ ስላየን እኮ ግን ህጉ አይሆንም ተብሎ እኮ ብዙ የሆነ ነገር እኮ አለ እኮ ጅቦ አትመርጡም ስላልክ እኮ አይሆንም። ህግ እኮ አለ አይደነገግም እንጂ አሁን ሰው ወታደርና ፖሊስ ማሜ አለ እኮ ህጉ አለ። ህጉ ይከለክላል። በነገራችን ላይ መከላከያ ሆነ ለምሳሌ ምርጫ ካርድ መውሰድ አይችልም። ግን ምንድነው የሚያደርጉት? ለምሳሌ እኔ አሁን አዳማ ነው ያለሁትና ትናንትና ምርጫ እኛ አካባቢ ያለው ማን ነው መርጦ ምርጫ ልክ ምርጫ ሰው አልቆ ወደ ማታ አካባቢ ካርድ ወስዱና መርጦ ውስጥ ይከታሉ። እንደዛ ነው እንጂ በኢንተርናሽናል ኮንቬንሽን ህግማ ብሏል። እንዴት መሰለ እየተከለከለ ነው እንደው ምክንያቱም የትኛው መንግስት ሲቀየር የትኛው በየ5 ዓመቱም ይሁን በየምንም ይሁን ሲቀየር ኖርማል ካንት ፍሪ ነው የሚለው እንትኑ እኛ ሀገር ኮንስቲቱሽን ከፖለቲካ ነፃ ነው የሚለው እና ስለዚህ ከመቆራጫ አንዴ ልጠይቅ አንድ ጥያቄ። እሺ አንተ አሁን ያለው አዳማ ነው አይደለ? አዎ። ትናንት ምርጫ ነበር ነው። አንተ መርጣል? አልመረጥኩም። ስንት ፓርቲዎች ተሳተፉ አዳማ ውስጥ? አራት። ምን አረ ኦነግ አብይና አንዱ ማን ነበር? ከዚህ ቆጦ ቆይ ኢንስፔክተር መጥቷል። ኢንስፔክተር አንዴ ተባለ። አብይ አህመድ ቢያስመርጥ ቆቦ ላይ መድፍናና እኔ ባለውበት ማለት ነው። ጅቦ ካሲዬ ማለት እኔ ባለውበት ቦታ ላይ ማለት ነው። ካሳይ ባን ነው የወጣው። ይሄው ቆይ አንዴ ስናይፐር እሺ፣ ይታላ ካሳይ እኮ የጌታቸው ረዳ እንትን እኮ ነው እኮ ያው ልክ የለም እኮ ኢንስፔክተር ይንገረን ራሱ። ወይ አንዴ እናት እኔ እሄዳለሁ። እንዴት አደራችሁ? እንዴት ዋላችሁ? ሰላም ብያለሁ። ይችላሉ። እሺ አኮርዲንግ ቱ ዚ ኢትዮጵያን ኮንስቲቱሽን ይችላሉ። ምንድነው ግን መሆን የማይችሉት አክቲቭ እያሉ መመረጥ አይችሉም። ለራሳቸው ፖለቲካል አንጸባርቀው ደግሞ ፖለቲካ ደግሞ ማንጸባረቅ አይችሉም። መምረጥ ግን ይችላሉ። መምረጥ እኮ ማንጸባረቅ እኮ ነው። አንድ ወታደር አብይን መረጠ ማለት የብልጽግናን ፓርቲ መረጠ ማለት ነው። ፖለቲካ ሆነ ማለት ነው። አይ ነው እሱ እኮ በውስጥ ታዋቂ ነው። እሱ በግልጽ ማራመድ አይችሉም ነው የምልህ። ግን ወታደር መምረጥ አይችልም፣ ፖሊስም መምረጥ አይችልም። ይችላል። በህገ መንግስቱ መሰረት እኮ ነው እያወራሁ ያለው። ዝም ብዬ ቀልድ አይደለም ማወራ። አኮርዲንግ ቱ ኢትዮጵያን ኮንስቲቱሽን መምረጥ ይችላሉ። ማድረግ የማይችሉት ግን ሁለት ነገር ነው አልኩ። አንድ መመረጥ አይችሉም። ሁለት ደግሞ ፖለቲካ አክቲቭ እያሉ አክቲቭ ዩኒፎርም ለብሰው እያለ ፖለቲካን ማንጸባረቅ አይችሉም ነው እያልኩ ያለው በግልጽ። ኤግዛክትሊ ልብሱን ሳይለብሱና ሲለብሱ የተለያየ ነው ማለት ነው።
ልብስ ሳይለብሱ ነው መምረጥ የሚችሉት። አክቲቭ እያልኩ አልሰማኸኝም እኮ አሁን ቡላላ። እየቀለድኩ አይደለም፣ ቀልድ አይደለም እየቀለድኩ ያለኝ። ቀልድ ከሆነ አዎ፣ ለምን መሰለህ ይላል ህገ መንግስቱ ራሱ ነው የሚለው፣ ኮንስቲቱሽኑ ይፈቅዳል፣ ይመርጣሉ፣ መመረጥ አይችሉም እያልኩ ነው። እንደን አክቲቭ ሆነው ደግሞ ፖለቲካን በግልጽ ማንጸባረቅ አይችሉም ነው እኮ። ከመረጡ እኮ በግልጽ ፖለቲካን አንጸባረቁ ማለት እኮ ነው። ካሳይ እንዴት ነው የምታስቡ? ካሳይ ጥያቄ ልጠይቅ እስኪ አንድ ጥያቄ ልጠይቅ። በሚስጥር ነው የመረጡት፣ በግልጽ አይደለም የመረጡት። እና በሚስጥር መምረጥ ይችላሉ። ባይዘው ወይ እኮ ስማኝ ጅቦ ፓርቲ ማቋቋም ይችላሉ ማለት ነው በሌላ ቋንቋ። ለማን ይኸውልህ፣ አንዴ ስትመርጥ እኮ ከራስህ ውጭ ለማን እንደመረጥክ አይታወቅም እኮ። አንድ ወታደር መምረጥ ይችላሉ፣ አንድ ፖሊስ መምረጥ ይችላሉ። ከመረጠ እኮ በቃ ይሄ እኮ ፖለቲከኛ ሆነ። ወታደር ሀገር ጠባቂ ሳይሆን ህዝብ ጠባቂ ሳይሆን ፖለቲከኛ ሆነ እኮ። ፖለቲከኛ ሶሻል ሚዲያ ላይ የራሱን ነገር ለስሙ ነው እንጂ መቼ ፓርቲ የሚያወጣለት እንትን አይደል እንደሚያስፈጽመው። በቃ እኔን ምረጡኝና ህገ መንግስቱን ላስከብርላችሁ። እንዳይመርጡ ድምጻቸውን ለተቀማቸው ነው። እንዴት ነው ፖሊስና ወታደር የሚመርጠው? እንዲህ ቡላላ ስታስቡ እንዴት ነው? ቆይ መምረጥ ግን አለበት ብዬ ነው የማስበው። ምክንያቱም እነሱም ድምጽ አላቸው። ፖሊስ አንተ መርጠሃል? ሄኖክ ለምን አልመርጥም ታዲያ? እንዴ ፖሊስ አገልጋይ፣ የህዝብ አገልጋይ ሆነ እንዴት ነው ፓርቲን ፖለቲከኛ ሆንክ ማለት እኮ። አንተ በምትለው ይኸውልህ ጅቦ፣ አንተ በምትለው ካሳይ እኮ ነግሮክ ነበር። አንተ በምትለው መንገድ ሁሉም የመረጠ ፖለቲከኛ ነው እያልክ ነው አይደል? እና ኢንስፔክተር ሄኖክ የትኛውን ጠጥ ተሰክርለት እንበርጥለት የተመረጠ ሰው ነው እና ድብና አድርጎ ነው ይሄ ፖለቲካ እንትን ያዋጣኛል ብሎ እኮ ነው ይጠቅመኛል ብሎ እኮ ነው የሚመርጠው። ዝም ብሎ አንተ ቆይ ህዝቡ ፖለቲከኛ ሳይሆን ነው የሚመርጠው። ይሄ የፖለቲካ አካል ይጠቅመኛል፣ የሱ ፖለቲካ አረማመድ ይጠቅመኛል ማለት ነው ህዝቡ የሚመርጠው። ይመርጣል እንጂ ሲመርጥ ለጥቅሜ ያገለግለኛል ብሎ ስላሰበ ነው እንጂ ፖለቲከኛ ሆኖ እኮ አይደለም። ፖለቲከኛ ለጥቅሜ የሚያስከብርልኝ ይሄ አካል ነው ካለ ፖለቲከኛ ሆነ ማለት ነው። ተማሪ አለ አሁን ለምሳሌ ማለት ስለሆነ ፓርቲ በቃ የኔ ፓርቲ ነው ብሎ የሚዋደድ ገበሬውስ ፖለቲከኛ ራሱ ስብሰባ ያለው ገበሬውም ይመርጣል ያለው ምናምን ሲሆን እኮ ነው። ገበሬውም የሚመርጠው እኮ ግን ምንድነው ስራ ላይ እያለክ ማችለው ነገር ፖሊስ ሆነ መመረጥ አችልም። ለመመረጥ የምትፈልግ ከሆነ ደግሞ ስራውን ለቀቅ 6 ወር መቆየት አለብህ። ከዛ ክሪላንስ መያዝ አለብህ ለመመረጥ ማለት ነው። እንደዚያውም የወረዳ የምን ለምክር ቤትም ቢሆን ማለት ነው። ግን ለመምረጥ ደግሞ ልክ ሄደ እንትኑንም ስትወስድ ካርዱንም ስትወስድ ልብሱን ለብሰህ መውሰድ የለብህም። እንደ ማንኛውም ነዋሪ ሆነ ትሄዳለህ፣ ከሚቀርብ ቦታ ትወስዳለህ። የምርጫው ዕለትም ልብስህን አውልቀህ ምንም አይነት ነገር የፖሊስ ነገር አንተ ላይ እርቃንህን ምናምን በቢኪኒ አይደለም እኮ እንትን ነው፣ በቦክሰር አይደለም ያልኩ። በቃ ሌላ ሲቪል ልብስ ለብሰህ መምረጥ ፖሊስ የሚሰጥክን ዱላ ሊሆን ይችላል፣ ፊሽካ ሊሆን ይችላል። የተለያዩ ነገሮችን ሳትይዝ ሄደህ የምትፈልገውን ፓርቲ መምረጥ ትችላለህ። አይቻልም። ይኸው አንድ ነገር ልንገር ወንድሜ፣ እንደውም ምን ያየሁት ማለት ነው ሄኖክ ህገ መንግስቱ እኮ ነው የሚለው። ተሳሳተ ህገ መንግስት ነው። አዳምጦ እስቲ ምን አለ እውቀትን ብትገበዩ እኛን ብትመርጡ እኮ እንዲያትደናገሩም ነበር እኮ። ታዲያ ህገ መንግስቱ ከተሳሳተ ማለት ነው እና አቦይ ስብሃትን ጠይቃቸዋ የጻፉትን ሰዎች። አሁን የሆነ ነገር ሲፈጠር ወደ እነ አቦይ ስብሃት ትሄዳለህ አይደለ? ህገ መንግስቱ እኮ ነው የሚለው። ህገ መንግስቱ የማን እጅ ላይ ነው ያለው? አሁን ብለህ እኮ ነው እና አቦይ ስብሃት ያበላሹትን ስንት ነገር እያስተካከለ አይደለም። እንደዛ አትባል መሐመድ፣ እንደዛ አይባልም። ይኸው አዳምጡኝ። መጀመሪያ እኮ በመደማመጥ አቤት ስጮ፣ አቤት ድምጼ፣ አቤት እንዴት ሰው አይሰው ልጅ ግን በጩኸት ማሳመን እንደምትችል ታውቃለህ ብሏል። ኢንስፔክተር አንድ ጥያቄ ልጠይቅህ። ግን ኢንስፔክተር አንድ ጥያቄ ልጠይቅህ። ይሰማል? ኢንስፔክተር ሄደ ይሰማል። አቦጅሞ አይመርጡም። ለራሳችሁ ህገ መንግስቱ ስለሚፈቱ ነው እንጂ ለእነሱ እንደሚሆን ነገር አድርጎ ስለሚፈቱ ነው እንጂ
ህጉማ ፖሊስ ሚሊተሪ ምናምን ቅብጥር ሰው ገለልተኛና ገለልተኛ ነው ይላል። ቀጥ ታረነከ ጋንዳ ቁራቻ ትክክል አቶቢስ ማሞ ካሻ አገሩ ጋንዳ ቁራቻ የት ሄደ አለ ምን ማለት ነው ጉራቻ ጥቁር ማለት ነው ያ ጥቁር ማለት ነው ጉራቻ ኦኬ ያቺ እኮ ዛይዳ እኮ ወልዳ የመረጠችው ሴትዮ እኮ ልጇን ፊለን ነው አለችው እኮ በኦሮምኛ ምንድን ነው ኪዳኔ ይላል ይመች እሺ ፍቅር ነው ፊለን ነው አለችው ምናምን ተብሎ ኢንተርቪው ስትደረግ ነበር እኮ ጀቦ ቡላ ላይ ሄዳ ወጣ። ሰላም እንዴት ናችሁ? ሁላችሁም በጅምላ ይዙ እንዴት ነው? እናት እንዴት ነሽ? አለ እንዴት ነው? አለን የጅብ እንዴት ነህ? ጅብ ሁላችሁም። አባቴ ወታደር ነበረ በፊት። እሱ እንደነገረኝ ከሆነ እኛ ወታደር ከሆነ ኦልሬዲ የውትድርና አባል ያለው ሰው የመንግስት ማንኛውንም ነገር ትእዛዝ ተቀባይ እንጂ ምንም ነገር ማድረግ አይችልም። መመረጥ አይችልም። ትክክል። ስለዚህ አንድ ወታደር በጥሮታ ከተሰናበተ ግን እንደ አንድ ዜጋ ነው መሳተፍ ይችላል፣ መምረጥ ይችላል። ምሳሌ ያክል ኢዛና አንድ ግራ የገባኝ ነገር አለ። አሁን አንድ እዝ የሚመራ ሻለቃ ወይ ደግሞ ጄኔራል እንዳለ እዙን ሂዱና ምረጡ ቢል ከሱ ስራ አይወጡ። ታዛዥ ናቸው። በቃ እንዴት ይሆናል? ሊሆን አይችልም። ከእንትናቸው መውጣት አይችሉም። ከካምፕ መውጣት አይችሉም። ከግዳጃቸው መውጣት አይችሉም። ኖ እነሱ ድንበር ላይ ያሉ ናቸው። ድንበር ላይ ሀገርን የጠበቁ አይቻልም። ምናምን የሚባል ነገር የለም። ፖሊስም ቢሆን አሁን የፖሊስ ኮሚሽነር አሁን እሺ አድምጡኝ። አሁን ሀገርን የጠበቁ ያሉ ድንበር ላይ ያሉ ችግር ያለበት ቦታ ላይ ያሉ